በቃ HTTP ላይ we just add security የሚለውን ነገር ማለት ነው hypertext transfer protocol የሚለው ላይ secure የሚለው ነገር ነው የምንጨምረው ኤስኦ የምታመለክተው secure ስለመሆኑ ነው so ወደ next slide እንሄዳለን okay so ስለዚህ HTTP ላይ there are methods እነዚህ ሜቶዶች ዳታዎች የሆነ ነገር like ምናዝበት ነው ባክኤንዱን ይሄን አምጣ ይሄን ውሰድ ይሄንን ቀይርልኝ የምልልበት ወይ ነው like in easy language ማለት ነው so ማንም ፈልግ እነዚህ ሜይንሊ የሚያውቃቸው ነገሮች ናቸው ከዛ ውስጥ ያሉት ሎጂኮች ደግሞ ስፔሲፊካሊ የሆነ ነገር ይሄን አምጣ ስል ኦኬ the action is ማምጣት ይላል ከዛ ምንድነው ማመጣው የሚለውን ነገር ደግሞ የምናስቀምጠው ምንድነው በምንድነው ጌት ብለን ነግረን ነው ከዛ በኋላ በምናስቀምጠው ሎጂክ ምን ማምጣት እንዳለበት በምን መልኩ መምጣት እንዳለበት በምን ፎርማት እንደምንፈልገው ስፔሲፊክ እናደርግለታለን ማለት ነው ሶ የመጀመሪያው HTTP ሜተድ ጌት ነው ጌት ዳታ ሪትራይቭ ማለት ማምጣት ከሰርቨራችን ከባክኤንድ ከዳታቤዛችን ይሁን ነገር ማምጣት ስንፈልግ ጌት እንላለን ሶ ይሄንን እንትን የምንጠቀመው ላይክ ባክኤንዳችን ላይ ራውቶች አሉ ራውት የሚለው ነገር ምን መሰላችሁ ፋሚሊየር ላትሆኑ ትችላላችሁ ባክኤንድ ላይ እየተማራችሁ ከሆነ አሁን ራውት የምንለው ላይክ ዲፋይን የምናደርግበት ቦታ ነው ይሄን አምጣ ሲባል ይሄን አምጣ ስትባል ይሄን ነገር ነው ብታመጣው ብለን እነግረዋለን ባክኤንድ ላይ ከዛ ፍሮንት-ኤንድ ላይ ጌት ብለን ባክኤንድ ላይ ያዘዝነው ነገር አለ ይሄን አምጣ ስትባል ይሄን ነገር ስትጠይቅ ይሄን ታመጣለህ ብለን ስለነገር ነው ይሄንን አምጣ ብለን URL ስንሰጠው ጌት ብለን ላይክ URL or ከዛ የዳታውን ታይፕ ምናምን ስንነግረው ከባክኤንድ ላይ ያመጣልናል ዳታችንን ሪትራይቭ ያደርግልናል ማለት ነው ስለዚህ እዚህ ጋር እንደሚለው retrieve data without changing anything load a page fetch a user list ስለዚህ like እሱ ምንም አይነት ነገር አልተር አያደርግም like ጌት ከተባለ ጌት ነው የሚያደርገው the other logics ወይ ፍሮንት-ኤንድ ላይ ወይ ባክኤንድ ላይ ነው ኢምፕሊመንት የምናደርጋቸው ስለዚህ HTTP ሜቶዱ ስራው ምንድነው ማምጣትና ማምጣት ብቻ ነው ከዛ ግን the other logics ፍሮንት-ኤንድ ላይ ዳታውን እንዴት ማኒፕሌት ማድረግ እንደምንፈልግ እንነግረዋለን or ባክኤንድ ላይ ስንሰጠው እንዴት መስጠት እንዳለብን እንነግረዋለን እንደ ሚድል ግን የሚያደርገው ነገር የለም ማለት ነው so the other thing is post ደግሞ ስንል ይሄንን ዳታቤዝ ላይ አስቀምጥልኝ ብላችሁ ማለት ስትፈልጉ ፖስት ነው የምትጠቀሙት ማለት ነው ስለዚህ ባክኤንድ ስትማሩ ላይክ ፖስት የሚባለው ነገር ሲጠራ ላይክ ፖስት ብለን የሆነ ፈንክሽን አለ ሶ ይሄ ፈንክሽን ሲጠራ በእንደዚህ አይነት ፎርማት ዳታ ተቀብለህ አስቀምጥልኝ ዳታቤዙ ላይ ሚል ሎጂክ ክሬት እናደርጋለን ባክኤንድ ላይ ከዛ ግን ፍሮንት-ኤንድ ላይ እንሰጠዋለን ምን እንደሚያስቀምጥልን ዳታውን ከፍሮንት-ኤንድ ነው የሚቀበለው ማለት ነው ለምሳሌ like login page register page ቢኖረን register page ላይ የሰዎቹን ስም ኢሜል like ፓስወርዳቸውን ምናምን ነገር እንሰጠዋለን ከዛ ፓስወርዱን ሃሽ ያደርገዋል ሃሽ ማለት ፓስወርዱን like ለሰዎች ወደማይነበብ like ራንደም የሆኑ ሌተሮች እና ቁጥሮችን ሊሆኑ ይችላሉ ብቻ በነዛ ሃሽ አድርገን እኛ ስናነበው like ምንም ሚኒንግፉል የሆነ ወይም ደግሞ አንደርስታንድ ልናደርገው በማንችለው ወይ የሆነ ያክል ዲጂት በጣም like ትልቅ ዲጂት ሊሆን ይችላል በዛ ዲጂት ያስቀምጥልናል ሶ እሱን ሃሽ ያደረገውን ፓስወርድ እና other datas አብረን እንሰጠዋለን ማለት ነው እሱ ምን እንለዋለን ፔይሎድ እንለዋለን ሶ ፔይሎዳችን ላይ የምንሰጠውን ነገር ሄዶ ዳታቤዝ ላይ ያስቀምጠዋል ማለት ነው እሺ ከዛ ፖስት አስቀምጥልኝ ነው submit new data to create a resource register an account submit a form ስለዚህ እነዚህ ነገሮች ያደርግልናል ማለት ነው the other thing is
ፑት ደግሞ ምንለው ምንድነው ላይክ ኤግዚስቲንግ ሪሶርስ አለ ይሄን ነገር በዚህ ቀይርልኝ እንደማለት ነው ሶ የሆነ ዳታ ነበረን ዳታቤዝ ላይ ከዛ እኛ ያንን ነገር መቀየር ከፈለገን the whole thing በዛ ሪፕሌስ ያደርገዋል ማለት ነው ሶ ፑት ቀይርልኝ ለማለት ነው ዳታቤዙን በዚህኛው በምሰጥ ኢንፎርሜሽን ዳታቤዙ ላይ ያለውን ዳታ ቀይርልኝ ለማለት ነው የምጠቀመው ማለት ነው so replace an entire existing resource update complete user profile ስለዚህ አንድ ዩዘር ስንቀይር ለምሳሌ የዩዘሩን ስም ስንቀይር አብሮት ሌሎች ነገሮች አሉ ስለዚህ የዩዘሩን ስም ኢሜል ኤቭሪቲንግ እንደ አዲስ ራይት ያደርገዋል ማለት ነው ፑት ስንጠቀም the other thing is patch so patch ደግሞ የምንጠቀመው like የሆነ ስፔሲፊክ የሆነ ነገር ለመቀየር ለምሳሌ አሁን ፑትን ስንጠቀም the entire resource ነበር አሁን ይቀይርልን patch ግን ሲሆን የሆነች ስፔሲፊክ ለምሳሌ የዩዘርን ዩዘር ኔም ከሆነ መቀየር የምፈልገው I use patch ማለት ነው ስለዚህ the entire user information ሳይሆን ዩዘር ኔሙን ብቻ or ኢሜይልን ከሆነ መቀየር የምፈልገው ኢሜይል ይቀይርልኛል ማለት ነው ስለዚህ ከፑት አንፃር ይሄኛው less costly ነው like ብዙ እንትን አይወስድብንም ሶ ብዙ ሪሶርስ አይጠቀምብንም ፑት ካለን በቃ like ይሄ ኤክስፔንሲቭ ግን less expensive ነው ከፑት አንፃር ምንፈልጋትን ነገር ብቻ ነው የሚቀይረው ማለት ነው ብዙ የሚሰራው ነገር የለም the other thing is delete ያው obvious ነው አይደለ የሆነ ሪሶርስ ከሰርቨራችን ላይ ከዳታችን ላይ ከዳታቤዛችን ላይ ማጥፋት ስንፈልግ delete እንለዋለን ይሄ the most obvious method ያስባለሁ so ስለዚህ ይሄን ጨርሰናል ወደ ኔክስት ስላይድ እንሄዳለን okay next slide is about status codes status code ማለት ባኪንዳችን ላይ ምን እየተፈጠረ ነው አሁን ለምሳሌ የሆነ get request ስልክ or put or ደግሞ any request ስልክ ምን እየተፈጠረ ነው ብዬ like is my server okay or error እያሳየኝ ነው error ከኔ ነው ወይ or error ከሰርቨሩ ነው ወይ የሚለው ነገር አንደርስታንድ ማድረግ የምችለው like status ኮዱን አይቼ ነው ማለት ነው ስለዚህ whenever we build a backend we should define a status code ስለዚህ status code already define ናቸው እነዚህ status ኮዶች ነገር ግን like ከresponse body ላይ እነዛን አይተን እንድንረዳ like ሜሴጆችን አይተን እንድንረዳ status ኮዱን እንዲያሳየን ማድረግ አለብን ሎጂካችን ላይ እሱን ኢንክሉድ ማድረግ አለብን ባክኤንድ ስንሰራ ማለት ነው ስለዚህ ኤረሩ ምን እንደሆነ አንደርስታንድ አድርገን ወደ ሶሉሽኑ ለመሄድ ማለት ነው ሶ እነዚህ ስታተስ ኮዶች 3 ዲጂት ኒውሜሪክ ኮድ ነው የሚያሳዩን ስለዚህ አሁን ለምሳሌ የሆነ ዩዘር ክሬት እያደረኩኝ ከሆነ ዩዘሩን ክሬት እንዳደረኩት ስታተስ ኮድ እንትን ላይ ላይክ ኔትወርክ ታብ ላይ ካያችሁ ብራውዘራችሁ ላይ ገብታችሁ የሆነ ሪኩዌስት ልካችሁ ከዛ ኔትወርክ ታባችሁ ላይ ካያችሁ እንትን አለ ቴብል አለ ሶ እዛ ቴብል ላይ ስታተስ ኮዶች ይታያሉ እነዛ ስታተስ ኮዶች ይሄ ሪኩዌስት ሰክሰስፉል ነው ወይም ሪዳይሬክሽን ብቻ ነው ኦር ሞዲፋይድ አልተደረገም ይሄ እንትን ኦር ደግሞ ክላይንት ላይ ነው ኢረሩ ወይም ሰርቨር ላይ ነው ኢረሩ የሚለውን ያሳዩናል ማለት ነው ሶ እንደነገርኳችሁ ሎጊን ፔጅ ላይ ብገባ ሎጊን ሳረግ ትክክል ከሆነ የሞላሁት ዳታ ትክክለኛ ዳታ ከሆነ የሞላሁት ሎጊን ያስብለኛል ስለዚህ ሰክሰስፉል ይሆናል ማለት ነው the request successfully ሄዷል like post ከሆነ ያደረኩት successfully post ተደርጓል create ከሆነ ያደረኩት create ተደርጓል ያ ነገር like እንደዛ ነው እንትን የሚለው so አሁን በሁለት ቢጀምር 2xx ማለት like 200 ሊሆን ይችላል 201 ሊሆን ይችላል 204 ሊሆን ይችላል እነዚህ እንዳለ ሪኩዌስቶች ምንድናቸው ማለት ነው ሰክሰስ ናቸው 200 ከሆነ it's okay ሪኩዌስቱ ሰክሲድ ሆኗል 201 ከሆነ የሆነ ኒው ሪሶርስ ወደ ዳታቤዝ ተልኳል ነው የሚለው so like 204 ከሆነ
ምንም አይነት ኮንተንት የለም ላይክ እዛ ዳታ ቤዝ ውስጥ እዛ ስፔሲፊክ ያደረግነው ሪኩዌስት ውስጥ ምንም አይነት ጌት የሚደረግ ዳታ የለም ኦር ኮንተንት የለም ብሎ ነው ኮንሲደር የሚያደርገው። ሶ እነዚህ ሶስቱም እንትኖች ሜሴጆች ምንድን ናቸው? ኤረር የሚያሳዩ ሳይሆን ሰክሰስ የሚያሳዩ ናቸው። በስርዓት ኮሚኒኬት አድርገው መደረግ ያለበትን ነገር አከናውነዋል ማለት ነው። 300 ማለት ደግሞ ሪዳይሬክት ነው የሚያደርገው። ሪዳይሬክሽን ኮድ ናት። ላይክ በሶስት የሚጀምር ስታተስ ኮድ ሁሉ ማለት ነው 4 ሊሆን ይችላል። ስለዚህ ኦልሬዲ ለምሳሌ ዳታ የምናገኘው ስቶርድ ከተደረገ ኦልሬዲ የሆነ ፔጅ ሪፍሬሽ ስታረጉ አዲስ ነገር ከባኪንድ ላይ አይደለም የሚያመጣላችሁ። ኦልሬዲ ካሽ ላይ ካስቀመጠው ዳታ ነው የሚያመጣላችሁ። ስለዚህ ሰርቨሩን የድጋሚ ኮል የማድረግ እንትን ጥቅም የለውም እዚህ ጋር። ስለዚህ እሱ እንደዛ ስታደርጉ ምን አይነት ስታተስ ኮድ ነው የምታዩት? 304 ላይክ ምንም ሞዲፋይ የተደረገ ነገር የለም። ከስቶራችን ላይ ኦልሬዲ ከስቶራችን ላይ ነው ፌች ያደረገው ዳታ ካስቀመጥ ነው ስቶር ላይ ማለት ነው። ስለዚህ ባኪን ድረስ አልሄድም ማለት ነው። ሶ 302 ፋውንድ 301 ሙቭድ ፐርማነንትሊ ሶ እነዚህን ስቴቶች ያሳየናል ማለት ነው። ስታተስ ኮድ በ4 የሚጀምረው ነው። ስለዚህ 400 ሊሆን ይችላል፣ 401 ኦር 403 ሊሆን ይችላል በ4 የሚጀምሩት ስታተስ ኮዶች። ስለዚህ ይሄ ክላይንት ኤረር ይባላሉ። ክላይንት ኤረር ማለት እኛ ከእንትኑ ጋር ከዌብሳይታችን ጋር ኢንተራክት ስናደርግ የፈጠርነው ኤረር ላይክ ዲፋይን የተደረጉ ለምሳሌ አውተንቲኬትድ ያልሆነ ዩዘር አክሰስ ማድረግ የሌለበትን ፔጅ አክሰስ እያደረገ ከሆነ ሳይሆን ለማድረግ እየሞከረ ከሆነ 403 ኤረር ያሳየዋል ማለት ነው። ፎርቢድን ነው ይሄ ላይክ ኦር ደግሞ አንአውቶራይዝድ ነው። 401 ቶታሊ ላይክ አውተንቲኬትድ ያልሆነ ሮል ቢኖረን አድሚን ኢምፕሎይ የሚባል ሮል ቢኖረን አድሚኑ የኢምፕሎይን ማየት ይችላል። ኢምፕሎይ ግን አድሚኑ የሚያየውን ነገር እንዳለ የኢምፕሎይዎች ኢንፎርሜሽን ምናምን ነገር ማየት አይጠበቅበት ማለት። ስለዚህ እንደዛ በሚሆንበት ሰዓት ፎርቢድን ላይክ ያልተፈቀደለትን ነገር ለማየት እየሞከረ ነው ማለት ነው። ሶ እንደዚህ አይነት ኤረሮች ሲኖሩ ለዩዘሩ እዛው የሚያሳውቀው ይሄ ነገር እንደዚህ ነው ኦር አውተንቲኬትድ አይደለህም የሚል ኢንፎርሜሽን ላይክ ኤረር ሜሴጅ የሚያሳይ አይነት ኤረሮች ከሆኑ ክላይንት ሳይድ ኤረሮች ናቸው ማለት። ስለዚህ በ400 የሚጀምሩት ኤረሮች እንደዚህ አይነት ናቸው። ኦር ባድ ሪኩዌስት ማለት የሆነ ላይክ ትክክል ያልሆነ ኢንፑት የምናስገባ ላይክ ቫሊዴሽን ምናምን እንደዚህ አይነት ኤረሮች ሲኖሩ 400 ወይም ክላይንት ኤረሮች ናቸው የሚባሉት ማለት ነው። the other thing is server error ደግሞ በ5 የሚጀምሩት ላይክ 500 502 እና 503 ናቸው። ሰርቨር ኤረር ላይክ ሰርቨራችን ዳውን ሲሆን ላይክ አንአቬለብል ሲሆን ሰርቪስ መስጠት ሲያቆም ምናምን ነገር እነዚህ አይነት ኤረሮች እናያለን። ስለዚህ ይሄ የፍሮንቲንድ ኤረር አይደለም ማለት ነው። ባክኢንድ ላይ ወይ ሰርቨራችን ሪስታርት ማድረግ አለብን ኦር የሆነ ነገር ክራሽ እያደረገ ነው። ሶ ያን ነገር ገብተን ባክኢንድ ላይ የባክኢንድ ሰርቨራችንን ፊክስ ማድረግ አለብን ማለት ነው። ምድሬት ሰዓት ነው ወይ አውተንቲኬት አላረግንም ኦር ያልተፈቀደልን እያየን ነው ኦር ላይክ ኢንፑታችን ኦር ሳምቲንግ የሆነ ነገር ተሳስተናል። ስለዚህ ፍሮንቲንድ ላይ ነው የምናየው ማለት ነው እንደዚህ አይነት ኤረሮችን ስናገኝ። ስለዚህ ስታተስ ኮዶችን ብቻ እያየን ያ ችግር ቤቱ ጋር እንደተፈጠረ ማወቅ እንችላለን። ሪኩዌስታችን በስርዓት መሄዱን ማወቅ እንችላለን። ሶ ኤቭሪቲንግ ኔትወርክ ታብ ላይ ስንገባ ኤቭሪቲንግ ምን ሀፕን እንዳደረገ ማየት እንችላለን ማለት ነው። ስለዚህ ፎር ኦል ዲስ ግን ባክኢንዳችን በስርዓት ላይክ በስርዓት ኮድ ሲደረግ ኤቭሪ ሎጂክ ፍሬንድሊ ዩዘር ፍሬንድሊ ሆኖ ሜሴጅ እንዲያሳይ ስታተስ ኮዶችን እንዲያሳይ ላይክ እነዚህ ነገሮች እንዲያደርግ ሎጂኩ በደንብ አሪፍ ሆኖ መሰራት አለበት። ኦኬ ስለዚህ as a front-end developer you will encounter this status codes
as I have said ስለዚህ እነዚህ ስታተስ ኮዶች ስታዩ የቱ ጋር ማስተካከል እንዳለባችሁ you will know ማለት ነው። so ወደ next slide እንሄዳለን። okay so the other thing is about web browser so ስለዚህ ይሄ ምንድነው ለአፕሊኬሽናችን runtime ቦታ ነው runtime environment ነው ማለት ነው። ስለዚህ ዌብሳይታችን ራን ሲያደርግ ምን ላይ ነው ሬንደር የሚያደርገው እሱን አንደርስታንድ የሚያደርገው ማን ነው የሚለውን ነገር የሚወስንልን ምንድነው ዌብ ብራውዘራችን ነው። ስለዚህ የትኛውንም ብንጠቀም ምንድነው የሚያደርግልን የኛን HTML ኮድ ሪድ አድርጎ like the CSS-ዎቹን ፓርስ አድርጎ ከኢንተርኔት ጋር ኮኔክት አድርጎ ዳታችንን ስቶር አድርጎ like እነዚህ ነገሮች ሁሉ የሚያከናውንልን ምንድነው ዌብ ብራውዘራችን ነው። ስለዚህ ሞስትሊ ያው የጉግል or Chrome engine ነው የምጠቀመው like as your preference and your operating system different ብራውዘሮችን ትጠቀማላችሁ። so ያን ነገር ሬንደር የምናደርግበት ነው። ወደ ቀጣይ ስላይድ ስንሄድ ቀጣይ slide is about so browser subsystem okay browser subsystem የሚባለው ነገር ነው like እሱ ውስጥ ዩዘር ኢንተርፌስ አለ። ዩዘር ኢንተርፌስ ማለት like የምናየው ነገር ናቪጌት የምናደርገው ነገር ኮንትሮል የምናደርገው ነገር ዩዘር ኢንተርፌስ ማለት ጀመር ዩዘሩ የሚያየው ነገር ማለት ነው። like the layout the like everything the color the content everything user interface ውስጥ ነው የምናያቸው። the browser engine ደግሞ ምንድነው የሚያደርገው like ከዩአይ ሬንደር ማድረግ ከኔትወርኩ ጋር እና ከዩአይ ጋር እንትን እያለ ከኔትወርክ ጋር በመገናኘት እኛ የምንሰጠውን ኤችቲኤምኤልን ሪድ አድርጎ እሱን like ማሳየት ነው የሱ ስራ። ዩአይን እንድናየው ነው የሚያደርገን። ሬንደሪንግ ኢንጂኑ ደግሞ ሬንደር እንዲያደርግ like ኤችቲኤምኤሉን አንብቦ ትሪውን አንብቦ like ወደ ዶም ቀይሮ ወደ ሲኤስኤሶቹን ሎድ አድርጎ ፓርስ አድርጎ ወደ ራሱ ዳውንሎድ ያደረገውና ከዛ ኤቭሪቲንግ ካልኩሌት ያደርጋል like ፎንቱ ምን ያክል እንደሆነ ይሄ ነገር ኢንላይን ነው ወይስ like ብሎክ ነው ብሎ ምን ያክል ቦታ እንደሚወስድበት ምናምን ነገር ካልኩሌት ያደርግ ኤቭሪቲንግ እሱን ሬንደር ያደርግልናል ሌያውቱን። ከዛ ፔንት ፒክሰል ማለት ለምሳሌ ሪድ አደረገው ኢንተርናላይዝ አደረገው ከዛ ያየውን ነገር እዛ ስክሪን ውስጥ ይስለዋል። ኤች ፒክስል ባይ ፒክስል ኤቭሪቲንግ ካልኩሌት ባደረገው መሰረት ይስለዋል። ከለርም ከሆነ ያን ፒክስል ከለር ያደርገዋል። like ኢሜጅን ከሆነ ያን ነገር ፒክስል ባይ ፒክስል ያስቀምጣቸዋል ማለት ነው። አሬንጅ አድርጎ ያስቀምጣቸዋል ለእኛ እንዲታየን አድርጎ። so rendering engine ለዛ ነው የሚያገለግለው። the other is javascript engine ደግሞ like ካልኩሌት የሚደረጉ ነገሮችን ጃቫስክሪፕት ኮዶችን ጃቫስክሪፕት ኮድ የምንለው the functions ምናምን ነገር ነው አይደል? function የሚባሉት like ይሄ በተን ሲነካ ይሄን አድርገህ ምናምን ነገር ላክልኝ ወደ እንትኑ ምንለው ከሆነ or ይሄንን ነገር ዲስፕሌይ አድርግልኝ ምንለው ከሆነ እነዛ ሎጂኮች እናስቀምጣቸው በጃቫስክሪፕት ኮድ ነው። ሶ ጃቫስክሪፕት ኢንጂኑ ያንን ኮድ ሪድ ያደርግና ከዛ ዳውንሎድ አድርጎ መጀመሪያ ዳውንሎድ ያደርገዋል ከዛ ኤክስኪዩት ያደርገዋል አክሽኑን ይፈጽመዋል ማለት ነው። the other thing is networking ያው HTTP ሪኩዌስቶችን ቅድም ያልናቸው ጌት ፖስት ዲሊት ፓች ፑት ያልናቸው ሪኩዌስቶች ማኔጅ ያደርጋል። like ኮሚኒኬሽኑን ኮሚኒኬሽኑን እንዲከናወን ፓዝ ይሰጠዋል። ኮሚኒኬት የሚያደርጉት በኔትወርክ ጋር ኮኔክትድ ስለሆነ እሱን ፋሲሊቴት ያደርጋል ማለት ነው ኮሚኒኬሽኑን።
ሶ ዲኤንኤስ ካሽንግ ኤችቲኤምኤስ ሰርተፊኬትስ እነዚህ ነገሮች ከዋይልዲንግ ጋር ያያችሁት ይመስለኛል። ሶ ዳታ ስቶሬጅ። ስለዚህ ዳታ ስቶር ስናደርግ ዳታ ስቶር የምናደርግባቸው ሚንሶች ላይክ ሎካል ስቶሬጃችን ላይ ልናስቀምጥ እንችላለን። ለምሳሌ ቶክኖች ምናምን ነገር ካሉ እነዛን ቶክኖች ሎካል ስቶሬጅ ላይ እናስቀምጣለን። ስለዚህ ሌላ ቦታ ሄደን ስንመለስ ያ ነገር እንዳይጠፋ ያደርገዋል ማለት ነው። ሎካል ስቶሬጅ ላይ ቁጭ አለ ማለት ሰው እነዛ ቶክኖች ለስንት ጊዜ እንደሚቆዩ በስንት ጊዜ ኤክስፓየር እንደሚያደርጉ ኤክስፓየር እንደሚያደርጉ በባክኤንዱ ኦልሬዲ ዲፋይን ስለሚደረግለት ያ ታይም ሲያልቅ ላይክ እንትን ይላሉ ማለት ነው፣ ይጠፋሉ። ስለዚህ ኩኪ ላይ፣ ሴሽን ስቶሬጅ ላይ፣ ሎካል ስቶሬጅ ላይ ይቀመጣሉ። ስለ እነዚህ ነገሮች ሞር እንገባበታለን። ላይክ ጊዜው ሲደርስ እነዚህ ላይ ፎከስ እናደርጋለን። ፎር ናው ይሄንን ያዙት። ኦኬ ሶ ወደ ክሪቲካል ሬንደሪንግ ፓዝ እንሄዳለን። ሶ አይ ቲንክ ዚስ ኢዝ በጣም ቤዚክስ የሆነ ነገር ኤቭሪቲንግ ሰርታችሁ ምን እንደሚከናወን የሰራችሁ ነገር እዛ ጋር ስክሪን ጋር እስኪመጣ ድረስ ያለውን ነገር የሚያሳየን ቤዚክ ኮንሴፕት ነው ብዬ አምናለሁ። እሺ እንዴ ሶ ቤዚካሊ 5 ስቴፖች አሉ ከእኛ ኮድ ከምናደርገው ከኤችቲኤምኤሉን አንብቦ እኛ እስክናየው ድረስ ያለው ነገር እናየው ድረስ 5 ስቴፖች አሉ። እዚህ ጋር ያ 6 ስቴፖች እኔ እስከ ፔንት ድረስ ነው ኮንሲደር የነበረው። ኦኬ አሴምብል ማድረግ ስላለ እስከሱ ድረስ ጀነራሊ 6 ስቴፖች አሉ። ስለዚህ ቤዚካሊ እና የመጀመሪያው ስቴፕ ኤችቲኤምኤላችንን ወደ ዶም ትሪ መቀየር ነው። ዶም ትሪ ምንለው ስማርት ቢግ ዲል በቃ ዶም ትሪ ማለት parent child relationship ማለት ነው። parent child relationship ማለት there is like document አለ መጀመሪያ document type HTML ምናምን ብለን የምንለው የመጀመሪያው ላይ አለ። ከዛ ከሱ ስር ምን አለ HTML አለ፣ ሁሉንም ራፕ የሚያደርጋቸው። ስለዚህ የሁሉም ፓረንት እዚህ ጋር ማን ነው? ዶክ ታይፕ HTML ምን ነው? ጀስት ብራውዘሩ ይሄ HTML እንትን ነው፣ HTML ላንጉጅ ነው እና ዩዝ ዘ ሌተስት ቨርዥን ኦፍ HTML ብለን እየነገር ነው ጀስት ዶክ ታይፕ HTML ስንል። ከዛ ግን ከዛ በኋላ ያሉት ነገሮች እንዳለ ፓረንት ቻይልድ ሪሌሽንሺፕ ነው ያላቸው። ለምሳሌ የሁሉም ፓረንት የሆነ ሁሉንም ራፕ የሚያደርገው ማን ነው? HTML ነው። ሶ እዛ HTML ውስጥ there are childs፣ ከዛ ቻይልዶቹ ሌላ ቻይልድ ይኖራቸዋል። ሶ እሱኛውን ነው like ዶም ትሪ የምንለው እሱኛውን ነው። ስለዚህ የሚያነበቡን HTML እዛኛው ትሪ ኮንቨርት ማድረግ ነው የመጀመሪያ ስራው። እሱን አንብቦ ፓርስ ማድረግ ወደ ዶም የመጀመሪያ ስቴፕ የሚሆነው። የመጀመሪያው ስቴፕ የሚሆነው እሱኛው ነው። ስለዚህ a browser reads raw HTML text from top to bottom character by character። ስለዚህ ብራውዘሩ each HTML ፋይል ስንሰጠው each line by line ያነባቸውና እነሱን ወደ ዶም ትሪ ይቀይራቸዋል ማለት ነው። ስለዚህ ኢማጂን ለማድረግ እንዲመቻችሁ እዚህ ጋር ያለን ቆይ ኦኬ ኮድ ላይክ ትሬኒንግ እንትን ላይ ሴሽናችን ላይ እሱን እናያለን፣ እንዴት ላይክ ኮድ እያደረግን እናያለን። so the next step is parsing CSS to like CSS object model። ይሄ ደግሞ like HTML-ን ፓርስ ካደረገ በኋላ CSS ወደ like CSS ፋይሎች ዳውንሎድ ይደረጋሉ ወደ ብራውዘሩ ማለት ነው። ብራውዘሩ CSS ፋይሎችን ዳውንሎድ ያደርጋል።
ከዛ ላይክ ቢልድ ያደርጋቸዋል ወደ ሲኤስኤስ ሞዴል ኦብጀክት ሞዴል ወደሚባል እሱም ትሪ ነው ላይክ ስትራክቸራል ትሪ ነው ግን ይሄኛው ፎር ሲኤስኤስ ነው ቅድም ፎር ዶሜን ፎር ኤችቲኤምኤል ነበረ ይሄኛው ደግሞ ለሲኤስኤሶቹ ምንድነው ቢልድ የሚያደርገው ወደ ምንድነው ሲኤስኤስ ኦብጀክት ሞዴል ወደምንለው ስትራክቸር ነው ላይክ ፓርስ የሚያደርግልን ሶ ሲኤስኤስ ፋይሎቹ ምንድነው የሚያካትቱት like the color, the font size, like the pixel ምናምን ነገር everything CSS ፋይሎችን ወደ እንትኑ ወደ ብራውዘሩ እንትን ያደርጋቸዋል ፓርስ ያደርጋቸዋል then after that ዶሙን እና ይሄ CSS ኦብጀክት ሞዴሉ እንትን ያደርጋቸዋል like merge ያደርጋቸዋል combine ያደርጋቸዋል then ድጋሚ ሬንደር ያደርጋል እንትኑ ማለት ነው ስትሪም with what with the css ፋይል ዳውንሎድ ካደረገው css ፋይል ጋር አብሮ እንትን ያደርጋቸዋል ሬንደር ያደርጋቸዋል ላይክ ዳውንሎድ ያደርጋቸዋል ዳውንሎድ ካደረገ በኋላ ምንድነው ላይክ ሌአውቶቹን ካልኩሌት ያደርጋል ላይክ ኤግዛክት ፖዚሽኑ የአንድ ነገር ላይክ የአንድ ኤችቲኤምኤል ኤሌመንት ኤግዛክት ፖዚሽኑ እንትን ላይ ይቀመጣል css ላይ ይቀመጣል ስለዚህ ከcss ላይ ያለና HTML ኤሌመንት ኤግዛክት ፖዚሽኑ የቱ ጋር ነው የሚለው ላይክ ኤግዛክት ሳይዙ ምንድነው የሚለው ካልኩሌት ያደርጋል ላይክ ለምሳሌ ዲቭ ኤሌመንት ካለ ይሄ ዲቭ ኤሌመንት ምን ያክል ዊድዝ ያክል ሄት አለው የትኛው ፖዚሽን ጋር ነው የሚቀመጠው ስለዚህ ኤክስ ዋይ እንትኑን ፖዚሽኑን ካልኩሌት ያደርጋል ከዛ ደግሞ የሰጠነው ለምሳሌ ዲቭ ኤሌመንት ብሎክ ኤሌመንት ነው ወይስ ኢንላይን ነው የሚለውን ቼክ ያደርጋል ላይክ ኢንላይን ከሆነ አንድ ሙሉ ላይን መውሰድ አይጠበቅበትም ከሆነ ኤሌመንት ውስጥ ነው ብሎክ ኤሌመንት ከሆነ the full width ይጠቀማል because it's container so እሱን ቼክ ያደርጋል ላይክ እነዚህ ነገሮች በኋላ ምናያቸው ነገሮች ናቸው ኢንላይን ምንድነው ብሎክ ኤሌመንት ምንድነው የሚለው ነገር በኋላ ምናየው ነገር ነው ብቻ ግን እሱን ካልኩሌት ያደርጋል ይጠይቃል so everything ካገኘ በኋላ ምን ያደርጋል ፔንት ያደርጋል አምስተኛው ስቴፕ ላይ ፔንት ያደርጋል ፔንት ማድረግ ማለት each pixel by pixel ድሮ ማድረግ ማለት ነው ብራውዘራችን ላይ ድሮ ያደርግልናል each pixel like ከለር ካላቸው ከለር ያደርግላቸዋል ከሌላቸው like ስፔስ ባዶ ከሆነ ካልኩሌሽን ላይ ኤቭሪቲንግ ይሄ ነገር የሚያደርገው ነገር እንዳለ ከማን ባመጣው ኢንፎርሜሽን ነው ሌይአውት ከሚለው ስቴፕ ላይ ከስቴፕ 4 ላይ ባገኛቸው ኢንፎርሜሽን ነው እነዚህ ነገሮች ኤክስኪዩት የሚያደርጋቸው ሶ ፔንት መደረግ ያለበት ከሆነ ፔንት ያደርጋል ሶ እነዛን ነገሮች ያከናውናል ማለት ነው ስለዚህ the fifth step እንደዛ ነው ስድስተኛው ስቴፕ ደግሞ assemble layer into the final display image ስለዚህ everything ስለጨረሰ ምንድነው የሚቀረው ለኛ ማሳየት ነው ሁሉ ነገር ካልኩሌት አደረገ ድሮ አደረገ ዳውንሎድ መደረግ ያለባቸው ነገር ዳውንሎድ አደረገ ስለዚህ ብራውዘሩ መጨረሻ ስቴፕ ምንድነው ለኛ ሬንደር ማድረግ እነዛን ነገሮች ማሳየት ነው ማለት ነው ሶ ካሳየን የመጨረሻው ስቴፕ ይሄ ይሆናል ማለት ነው ስለዚህ ከነዚህ ሁሉ በጣም ላይክ ሪሶርስ ኢንቴንሲቭ የሆነው ኦር ብዙ ሪሶርሳችንን እንዲጠቀም የሚችለው ነገር ምንድነው የትኛው ስቴፕ ነው ሌአውት የሚባለው ስቴፕ ነው because everything calculate ያደርጋል like ፖዚሽናቸውን ዳይሜንሽናቸውን ኤክስ ዋይ ዚ ናቸው ኤክስ ዋይ ፖዚሽናቸውን ቼክ ያደርጋል ስለዚህ ብዙ ነገር ካልኩሌት ስለሚያደርግ እዚህኛው ፕሮሰስ ላይ ብዙ ሪሶርሳችንን ይጠቀማል the other steps like እንትን ላይ ሪድ ማድረግ ነው እነዛን ነገሮች የተሰጡትን ነገሮች ዳውንሎድ ማድረግ ምናምን ስታፍ ነው ኦር መርጅ ማድረግ ነው ሶ እነሱ the easier steps ናቸው layout step ብቻ ሪሶርስ በጣም ይጠቀማል so this is how the HTML is rendered on the screen or the browser screen like እንዴት read እንደሚያደርገው ምናምን ነገር እዚህ ላይ ነው ማለት ነው እንጨርሰው so ወደ next slide ስንሄድ so what's web page ወደሚለው እንሄዳለን okay so web page የምንለው እስካሁን ያየነውን ፕሮሰስ like
ኤችቲቲፒ እንትን ምናምን ነገር አልፎ ያን ነገር አልፎ መጥቶ ለኛ የሚታየን ነገር እኛ ከነገሩ ጋር ኢንተራክት የምናደርገው ነገር ከዛ የምናገኘው ዳታ ኤንድ ኤቭሪቲንግ ሪሌትድ ቱ ዛት ዌብ ፔጅ እንለዋለን። ላይክ ከሰርቨራችን ኢንፎርሜሽን ኮሌክት ያደርጋል። ዘን እኛ ኮኔክት ካደረገ በኋላ እኛ ኮሌክት ያደርጋል። ኮሌክት ካደረገ በኋላ እኛ ቪው አድርገን ከዛ ጋር ዳውንሎድ ማድረግ የምንፈልገውን ነገር ዳውንሎድ እናደርጋለን። ላይክ ኢንተራክት እናደርጋለን ከዛ ነገር ጋር ማለት ነው። ሶ the building structures mainly እነዚህ ናቸው። ኤችቲኤምኤል ፋይል አለ። ላይክ ማንኛውም ዌብ ፔጅ ሲሰራ ኤችቲኤምኤል ፋይል ይኖረዋል። which is መጀመሪያ ብራውዘሩ አንደርስታንድ የሚያደርገው ፋይል ማለት ነው። ወዴትም ወደ ሲኤስኤስም ወደ ጃቫስክሪፕትም ወደ ኢሜጅም ከመሄዱ በፊት መጀመሪያ ላይክ ዶም ላይ ያለው ነገር ሪድ ያደርጋል። ሶ ላይክ ኮንቴንታችን ምናምን ነገር ያለው ምን ላይ ነው? ኤችቲኤምኤል ፋይሉ ላይ ነው ማለት ነው። ኮንቴንት ማለት ፓራግራፍ አለ፣ ላይክ ሊንኮች አሉ፣ ቴብሎች አሉ። ኤቭሪ ኮንቴንት እዛ ውስጥ ነው ዲፋይን የሚደረገው። ከዛ ያ ኮንቴንት ላይክ ቪዥዋሊ አፒሊንግ እንዲሆን ከለሪንግ ስታይሊንግ ምናምን ነገር እንጨምርለታለን። ላይክ ዩዘሮቹን በደንብ ማንበብ እንዲችሉ ላይክ ዩዘሩ እንደሚመቸው አድርገን ምንሰራበት ወይ ኦር ስታይል የምናደርግበት ወይ ሲኤስኤስ ይባላል። ስለዚህ ብራንዲንግን መስራት ከፈለግን ብራንዲንግ ማለት ላይክ ለምሳሌ የሆነ ካምፓኒ ከለር የሱ መለያ ከለር ይኖራል፣ ሎጎ ይኖራል። ሶ የነዛን ከለሮች ላይክ የሎጎን ሳይዝ ኤቭሪቲንግ እነሱን ነገሮች የምንሰራበት ፋይል ሲኤስኤስ ፋይሎች ይባላሉ። ሲኤስኤስ ፋይሎች ውስጥ ላይክ ፓዲንግ ሊኖር ፓዲንግ ማርጅን ኤቭሪቲንግ ሪሌትድ ቱ ቪዥዋሊ የሚታዩት ነገሮች ላይክ ስታይሊንጎች ምናምን ነገር ሌያውቶቹ የሚሰሩት በሲኤስኤስ ፋይሎች ውስጥ ነው ማለት ነው። ሶ ሌላ ዌብ ፔጅ ስንሰራ የምናገኘው ፋይል ምንድን ነው? ጃቫስክሪፕት ነው። ጃቫስክሪፕት ደግሞ ኢትስ ላይክ እንዴት ዌብ ፔጁ ማኒፕሌት እናደርገዋለን፣ የዌብ ፔጁ ዳይናሚክ ቢሄቪየሮቹ የሚታዩበት ኢንተራክቲቭ እንዲሆን ማለት ለምሳሌ እኔ የሆነ ነገር ክሊክ ሳደርግ የሆነ አክሽን ሀፕን እንዲያደርግ ኤክስፔክት አደርጋለሁ አይደል? ኦር ሆቨር ሳደርግበት ላይክ የሆነ ነገር እንዲታየኝ የሆነ ቼንጅ እንዲፈጠር የሚያደርገው ነገር ጃቫስክሪፕት ይባላል። ሎጂክስ ምናምን ነገር ላይክ ዳታ ፔጅ እንዲያደርግ የምንፈልግ ከሆነ ብቻ ከእሱ ጋር ከዌብሳይቱ ጋር ኢንተራክት እንድናደርግ የሚያደርገን ጃቫስክሪፕት ፋይሎች ናቸው ማለት ነው። ኦኬ ሶ the other thing is ኢሜጆች ናቸው። ሶ ዌብሳይታችንን ስንሰራ እንዲያሳምሩልን ኦር ዲፋይን ያደርገናል። ይሄ ለምሳሌ ይሄ ዌብሳይት ለአግሪካልቸር ከሆነ አግሪካልቸርን ዲፋይን የሚያደርግ ኢሜጆችን ልጠቀም እችላለሁ። ላይክ አግሪካልቸራል ፎቶዎች ምናምን ነገር አለ። እነሱን ተጠቅሜ ላሳምርበት ኦር ሞር አትራክቲቭ ኦር መጀመሪያ ሲያዩት ምን ፐርሲቭ እንዲያደርጉ ወይም ውስጣቸው እንዲቀር የምፈልገው ነገር ካለ እነዛን ኢሜጆች ተጠቅሜ ላሳምርበት እችላለሁ። ኦር ደግሞ ላይክ ብራንድ እንትን ፕሮዳክቶቼ ምናምን የኢኮመርስ አፕ ከሆነ ፕሮዳክቶቼ ምናምን ነገር ኢሜጆቹን እዛ ላይ ልለጥፋቸው እችላለሁ። ሶ ኢሜጆችን የኢሜጅ ፋይሎች ሊኖሩ ይችላሉ። So the files the PNG format or JPG or SVG or webpic አድርገን ልንመጣቸው እንችላለን። ስለዚህ depending on the image use እነዚህን ፎርማቶች የቀያየርን መጠቀም እንችላለን። ለምሳሌ ሎጎዎች ምናምን ነገር ሲሆኑ ሃይ ኳሊቲ እንዲኖራቸው ባክግራውንድ እንዲኖራቸው ምናምን ነገር ስለማንፈልግ ሃይ ኳሊቲ እንዲኖራቸው ባክግራውንድ እንዳይኖራቸው ስለማንፈልግ ላይክ በኤስቪጂ ፎርማት ምናምን ነገር እናስቀምጠዋለን። ላይክ እንዳይከብደው እንትናችን ሬንደር ሲያደርግ እንዳይከብደው ከፈለግን ደግሞ በዌብ ፒክ ፎርማት እናስቀምጠዋለን። ላይክ ቶሎ ሎድ ያደርጋል በዌብ ፒክ ሞድ እንትን ፎርማት ካስቀመጥን ኢሜጃችንን።
ሶ ፒኤንጂም ጄፒጂም እንደየ አጠቃቀማችን ላይክ እንደየቦታው እነዚህን ነገሮች እንጠቀማቸዋለን። the other thing is ፎንት ናቸው። ፎንት የምንላቸው just like ፎንት እናውቃለን different types of writing ናቸው። ስለዚህ እነዛን ነገሮች ታይፖግራፊ different type of ታይፖግራፊ ናቸው። እነዛን ነገሮች ክሬት አድርገን ሊሆን ይችላል ኦልሬዲ ክሬት የተደረጉ ፎንቶች አሉ። እነዛን ፎንቶች ኢምፖርት አድርገናቸው ወደ ፕሮጀክታችን ኢምፖርት አድርገን መጠቀም እንችላለን። እኛ ኦልሬዲ ቢልትን የሆኑ የጉግል ፎንትስ ኦር ብቻ ላይክ ፍሪ የሆኑ ፎንቶችን ነው የምንጠቀመው። ግን ዊ ካን ኦልሶ ዩዝ የራሳችን የሆነ ፎንት። ግን እነዛ ፎንቶች ምን መሆን አለባቸው? ሰርተናቸው ወደ ፋይላችን አፕሎድ ወደ ላይክ ፋይላችን ላይ ኢምፖርት ማድረግ አለብን ፕሮጀክታችን ላይ። ስለዚህ እነዛ ነገሮች መጠቀም እንችላለን። the other thing is JSON data. JSON data ደግሞ ከባኪንዳችን የሚመጣው ላይክ የምናመጣው ዳታ ነው። ለምሳሌ ዩዘር the whole ዩዘር የሲስተም ዩዘር ከፈለኩኝ የዩዘር ዳታ በጄሰን ፎርማት ያመጣልኛል ማለት ነው። ስለዚህ it's a format ዳታ የሚመጣበት ማለት ነው ጄሰን ዳታ። ኦኬ ወደ ኔክስት ስንሄድ እሺ ቀጣዩ ስላይድ ደግሞ ስለ ፍሬምወርኮች ናቸው። ስለዚህ ፍሬምወርኮች ደግሞ ምንድን ናቸው? ላይክ ኢዝሊ ኤቭሪቲንግ ኢዝሊ እንጠቀም ነው የሚያደርገው። በጣም ሲምፕሊፋይ ሳደርግላችሁ ሁሉንም ነገር ፕሪዲፋይንድ የሆነ የራሱ የሆነ እንትኖች ይኖሩታል፣ ኤሌመንቶች ይኖሩታል። እነዛን ነገሮች ላይክ በጣም ብዙ ታይም ሳንወስድ ጀስት ኮል እያደረግናቸው ኢምፖርት እያደረግናቸው ኢዝሊ እንድንጠቀማቸው ያደርጉልናል። ለምሳሌ ኮምፖነንትን መስራት ከፈለግን አንድ ኮምፖነንት መስራት ከፈለግን ኖርማሊ ስንሰራ ላይክ ኤችቲኤምኤል ሲኤስኤስ ፋይሉ ምናምን ነገር ኤቭሪቲንግ እንትን ብለን ላይክ ፍሮም ስክራች ኤቭሪቲንግ ሰርተን ነው በፕሌን ስንሰራው የምንጠቀመው ማለት ነው። ይሄኛው ግን ኢዝሊ ኮምፖነንት ክሬት አድርገን እዛ ኮምፖነንት ውስጥ ያሉትን ኤሌመንቶች እንነግረዋለን። ደን እዛው ላይ ከፈለግን ስታይል ማድረግ እንችላለን። ኦር የራሳቸው የሆነ ፕሪ ስታይል ይኖራቸዋል። ፕሪ ዲፋይንድ ቢልቲን ስታይል ይኖራቸዋል። ከፈለግን እሱን መጠቀም እንችላለን። ብቻ ጀነራሊ ቢልቲን የሆነ በቃ ሪዩዘብል የሆነ ዩአይ ኮምፖነንቶችን ሰርተን ላይክ እንትናችንን ኦፕቲማይዝ እንድናደርግ ፕሮጀክታችንን ኦፕቲማይዝ እንድናደርገው ያደርጉልናል ማለት ነው። ሶ ላይክ እዚህ ላይ መርሳት የሌለብን ነገር ሌላ ላይክ የሚሰሩልን ፌቨር ምንድን ነው? ፍሬምወርኮች ላይክ አሁን ቀጥታ ኤችቲኤምኤል ስንጠቀም ኤችቲኤምኤል ምናምን ነገር እነዚህን ነገሮች በቀጥታ ስንጠቀም ኤቭሪ ታይም ይሁን ነገር ቼንጅ ስናደርግ the whole DOM element እንትን ያደርጋል ሪሬንደር ያደርጋል which is በጣም ኤክስቴንሲቭ የሆነ እንትን ካልኩሌሽን ማለት ነው። ኤቭሪቲንግ ሪካልኩሌት ያደርጋል ምናምን ስታፍ። ግን ፍሬምወርኮችን ስንጠቀም ምን ፕሮቫይድ ያደርጉልናል? ቨርቹዋል ዶም እና ሪል ዶም የሚባል ነገር አለ። ቅድም እንደነገርኳችሁ ዶም ማለት ላይክ ሬንደር የሚደረገውን ትሪ ምናምን ነገር እንትን የሚያደርግ ማለት ነው። ትሪውን ሎድ የሚያደርገው አለ አይደለ? እሱኛው ነገር ቨርቹዋል ዶም የሚባለው። ቨርቹዋል ማለት በቃ ቨርቹዋሊ ነው፣ ገና ወደ ብራውዘራችን አልሄደም። ግን ቨርቹዋል ዶም ላይ ያለው ሎካሊ ነው ያለው፣ ወደዛ ጋር ገና ሬንደር አላረገውም። ስለዚህ ሬንደር ከማድረጉ በፊት ምን ያደርግልናል? ቨርቹዋል ዶም እና ሪል ዶሙ ማለት ምናየው ነው። ስለዚህ ቨርቹዋል ዶም እና ሪል ዶሙን ኮምፔር ያደርጋቸዋል። ስለዚህ ስላይት የሆነ እንትን ቼንጅ ከሆነ ያለው ያቺ ቼንጅ ያደረግናትን ፓርት ብቻ ቼንጅ ያደርገዋል፣ ከዛ ይልክለታል። which is re-render ማድረግ አይጠበቅበትም the whole page ማለት ነው። ስለዚህ ፍሬምወርኮችን ስንጠቀም ላይክ ፊቸር ነው የምንለው ብቻ አድቫንቴጅ የሆነ ነገር አብሮ ቢልት የሆነ
ነገር ያመጣልናል ማለት ነው። ሶ ስለዚህ ላይክ ስላይትሊ ነው ፍሬምወርኮችን ስለ ሲኤስኤስም ስለ ኤቭሪቲንግ የምናየው ቢካዝ ጀስት ጀነራል የሆነ ኮንሴፕት እንዲኖራችሁ ስለሆነ የፈለግኩት ጀነሪክ የሆነ ነገር አውቃችሁ ከዛ ወደ ስፔሲፊክ እንድንሄድ ስለሆነ የፈለግኩት ስለ ሁሉም የሆነ ከላይ ነገር ነው እያየን ያለ ነው። ቢካዝ በኋላ ላይ ኔክስት ክላሶች ላይ ዲፕ ስለምንገባ ፕላስ ከተርሞቹ ጋር በደንብ ፋሚሊየር እንድትሆኑ ኤቭሪቲንግ ኤክስፕሌን እያደረኩላችሁ ነው ብዬ ተስፋ አደርጋለሁ። ኦኬ ስለዚህ ኔክስት ስላይድ ላይ ስለ ዴቭ ቱልስ ምናምን ነገር አለ። ስለነሱም ላይክ ቀጣይ ሴሽን ላይ በስርዓት ገብተን ላይክ ራን እያደረግን ሪል ፕሮጀክት ራን እያደረግን ፕራክቲስ እያደረግን የምናየው ነገር ይሆናል። ሶ ለዛሬ እዚህ ላይ ይብቃና ኔክስት ክላስ ላይ ደግሞ በስርዓት ላይቭ ኮድ እያደረግን ላይክ እናንተም እኔ ብቻ ሳይሆን እናንተም እየሰራችሁ ራን እያደረጋችሁ እንድታዩ ነው የምፈልገው። ላይክ ሁሉም ሰው ሞስትሊ ሁላችሁም ስለ አወራችናቸው ነገር ታውቃላችሁ፣ ግን ሰርታችሁ ስላታውቁ ትችላላችሁ። ሶ እየሰራን ነው ያለን ቪኤስ ኮድ ላይ አንደኛው ላይ ማለት ነው። አመሰግናለሁ። ጨርሻለሁ። ጥያቄ ካላችሁ ጠይቁ። ኦኬ እሺ። ኔትወርክ ታብ የምንለው ላይክ ብራውዘርህን ከፍታችሁ ኦኬ እኔ ማክ ነው የምጠቀመው። ኢንስፔክት የሚለው ኦፕሽን ይመጣላችኋል። ራይት ክሊክ አድርጋችሁ እንትን ስትሉ ላይክ ኦፕሽናችሁ ላይ ራይት ክሊክ አድርጋችሁ ኦፕሽኖች ይመጣላችኋል። ሶ ኢንስፔክት ሚል ኦፕሽን አለ። ኢንስፔክት የሚለውን ኦፕሽን ስትነኩት ላይክ ይከፈላል ማለት ያ ቴንክ ዩ ኔትወርክ የሚለው ታብ አለ። ያ የስ ስለዚህ እሱኛው ኔትወርክ ታብ ነው። ስለዚህ ኤቭሪቲንግ ስታተስ ኮድስ ፔይሎድ ምናምን እዚህ ጋር ማየት እንችላለን ማለት ነው። እዚህ ጋር ከላይ ኔትወርክ ኤኒዌይስ እዚህ ጋር የሆነ ሪኩዌስት ሲኖር እዚህኛው ጋር ሰንጠረዥ የሚመስል ነገር ይታያል። ስለዚህ አንደኛው ሪኩዌስት ስንነካው ወደ ውስጥ ይገባል። ስለዚህ እዛ ውስጥ ከገባ በኋላ ምን እንደላክን ከባኪንዱ ምን እንደመጣልን ማየት እንችላለን። ኤረር ካለው ሜሴጅ ምትል ላይክ ከባኪንዱ የሚመጣ ሜሴጅ ምትል ነገር ይኖራል። ላይክ ባኪንዱ ላይ ቢልድ ከተደረገ ይሄ ሎጂክ የሚል ነገር ይመጣልናል። ሶ ኤቭሪቲንግ ከዛ ጋር ቼክ አድርገን እንትን ማለት ላይክ ሄደሩ ምን እንደሆነ ምናምን ነገር ኤቭሪቲንግ ቼክ ማድረግ እንችላለን ማለት ነው። ዛሬ ቴንክ ዩ እየተሰማችሁ ነው? እየፈጠንኩባችሁ ነው? ላይክ ለኔክስት ታይም አስተካክዬላችሁ እንድመጣ አሁን ላይ የተቸገራችሁትን ነገር ንገሩኝና ኤቭሪቲንግ ፋይን ከሆነም ንገሩኝና በዚህ እንድንቀጥል። አመሰግናለሁ። አምናት ሹር ኔክስት ከኔ ጋር መቼ ኔክስት እንደምንገናኝ ግን ይመስለኛል ሐሙስ ኦር ደግሞ ኔክስት መንደይ ይሆናል። ስለዚህ ሁላችሁም ስትመጡ የፒሲያችሁን ከፍታችሁት ኮድ የምታደርጉበትን ነገር አዘጋጅታችሁ ብጠብቁኝ ደስ ይለኛል። ሁላችንም ፕራክቲስ እያደረግን ቢሆን አሪፍ ነው ብዬ አስባለሁ።
ላይክ ሁላችንም እውቀት አለን፣ ግን ፕራክቲስ ካላደረግነው ምን ያክል እንደምናውቅ ምን ያክል መሄድ እንዳለብን አናውቅም። ስለዚህ ፕራክቲስ እንድናደርግ ፒሲያችሁን ከፍታችሁ ፕራክቲስ እናደርጋለን። ኔክስት ፕራክቲስ አፕ አላነበብኩትም። አም ሶሪ ጠፋ። ሶ ቤዚካሊ አሁን የተጠቀምነውን የሚላክላችሁ ይመስለኛል። ላይክ ዳት ማች ነገር እዚህ ላይ የለም፣ ግን ዲፕ ዳውን መግባት ከፈለጋችሁ W3 ስኩልስ ይባላል። ላይክ ፍሪ ነው። ራሳችሁ ፕራክቲስ እያደረጋችሁ እያነበባችሁ ፕራክቲስ እያደረጋችሁ ኢሽ ሌሰን እዛ ላይ ፕራክቲስ ማድረግ ትችላላችሁ። ኤንድ ኦልሶ ላይክ ዶክመንቴሽን አላቸው ሁሉም ላንጉጆች። የራሳቸው ዋና ዶክመንቴሽን ላይ ሄዳችሁ ብታነቡ ቤተር ነው ብዬ አስባለሁ። I think project-based learning is good, Lenny. Okay, ደህና ደሩ። ጥያቄ ካላችሁ ሰው ቤስ ኮድን ዳውንሎድ አድርጉ እንዳትረሱ። ደህና ደሩ። ያ የዛሬ ክላስ በዚህ ያልቋል። እናመሰግናለን። ዶክመንቱ ሼር ይደረጋል አሁን ግሩፕ ላይ።